በሴት እህቶቻችን ላይ ያላግባብ የሚደርሱ ጥቃቶችን ልንቃወም ይገባል። እግዚአብሔርን በደልና ግፍ እየደረሰባቸው ነው ያሉ። በተለይ ደግሞ እርጉዝ ነው ማለት ነው። አሁን የሩታ ነገር ዞሮ ዞሮ ከማን የደረሰው? ከትንሱ ላይ ማለት እንግዲህ በዚህ የተነሳ በጣም ብዙ ወንዶች ሚስታቸውን እያወጡ አደባባይ ይለቋቸዋል ማለት ነው። እና አሁን በትንሱ ላይ እየተሰራ ያለ ግፍ እንኳን አይደለም አንድ ግለሰብ እንደ ዓለም በዓለም ደረጃ ራሱ እነዚህ ሰዎች ሊጠየቁ ይገባል። አላዛርና የአላዛር እናት ተብዬ አስመሳይ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላምና ፍቅር ብዝት ትርፍ ይበልላችሁ። ያ ውድ ቤተሰብ እኔ የቻናሌን ታውቁታላችሁ። ያን ያክል ነው ተመልካች የለኝም። ቪዲዮዬም ብዙም አይዳረስም ማለት ነው። ግን ደግሞ ይሆን አለ አይደለ ውስጣችሁ መናገር እየፈለገ ዝም ከማለት ብናገር ይሻላል ብዬ ነው የተሰማኝን። አንደኛ ነገር እኔ እሴት ነኝ። እሴት በመሆኔ ምክንያት የሌላኛዋ ሴት እህቴ ስትጎዳ ጉዳቷ ሊያመኝ ይገባል። ሲቀጥል ደግሞ ነገ እሴት ልጅ ልወልድ እችላለሁ። ከኔ ልጅ ላይ እንደዚህ አይነት ግፍ እንዲፈጸምባት አልፈልግም እና በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። አብርሃም ሩታ እርጉዝ ሁና እሱ እንደፈለገ ከሴት ጋር ሲንዘላዘል ከረመ ማለት ነው። አሁን ደግሞ የነሱ ነገር አበቃና አላዛር ተብዬ የገዛ ሚስቱ ላይ ዛሬ ደግሞ ያደረገው ነገር በጣም አጸያፊና አሳፋሪ። ከሰው ያልተፈጠረ ደነዝ ድናዥ ጭራሽ ብር ከፊቷ ላይ በትኖባት ሄደ ማለት ነው። እናትና ልጅ አላዛርና የአላዛር እናት ተብዬ ማለት ነው። ግፍ በራሳችሁ ጊዜ ከቤታችሁ እየጎታታችሁ እያስገባችሁ ነው። የአላዛር እናትን ብትሆኚ እኔ አርጅቻለሁ ከዚህ በኋላ መሞት ነው ብለሽ ከሆነ ያንቺ ግፍ ለልጆችሽ ይደርሳል። ነገ እመኝኝ ልጆችሽ ይመሰቃቀላሉ። ዛሬ የሰውን ህይወት እያመሰቃቀልሽ ስለሆነ አንቺ ማለት ነው። የእውነት እንዴት አይነት ደፋር ናችሁ ደግሞ! እኔ አታፍሩም? የእናንተ ጥፋት አይታያችሁም ነው? ከዚህ ጋር መታችሁ ደግሞ ተመልካቹ እኮ ሾርት ሚሞሪ ነው። ስለዚህ እሷ ያደረገችውን ነገር ምንም አያስታውሱም። ምን አደረገች? እኔ እስከማውቀው ድረስ ማለት ነው ቤተሰብ ምናልባት ያላዛርና የትንሱ ቤተሰብ ካላችሁ ከዚህ ጋር ማለት እስከማውቀው ድረስ ነገሩን የጀመረችው ያላዛር እናት የጨረሰችውም ያላዛር እናት ነች። ትንሱ በመጀመሪያ ጊዜ በጣም መልካም ሰው ነበረች። እንግዲህ ማለት በትዳሯ በጣም ደስተኛ ሆና እየተናገረች ነበረ። እግዚአብሔር ነው አላዛርን ያገናኘኝ፣ መልካም ሰው ወደ ህይወት ያመጣ እያለች በጣም በብዙ ነገር መስክራ ነበረ። ስለዚህ ያ ነገር እናትየዋ ደሟን አፈላት መሰለኝ። እንደገና መታ ከመካከላቸው ገብታ ህይወታቸውን ልታመሰቃቀል ይሄው እንደፈከረችውም አመሰቃቀለቻቸው፣ አፋታቻቸው ማለት ነው። ስለዚህ ነገሩን ያመጣችው እናትህ፣ ነገሩን የጨረሰችው እናት። ከዚህ ጋር አንተ ማን ስለሆንክ ነው ድናዥ? መጀመሪያ አንተ ትዳርን ማስተካከል የሚጠበቅብህ አንተ ነበርክ፣ እንደ ወንድ እንዳባወራ ሽልጥልጥ። የእናትህንና የሚስትህን ቦታ የማትለይ አላዛር ማለት በጣም ወራዳና ሽልጥልጥ ነህ አንተ። ትክክለኛ ለትዳርህ ትክክለኛ ሰው ብትሆን ኑሮ ማለት ነው እናትህን ያላትን ቦታ ወደ ቤቷ መልሰ በስነ ስርዓቱ እናቴ እኔ እረዳሻለሁ የምትፈልጊውን ነገር ግን በሷም ደግሞ አልደራደርም ሚስቴ ነች፣ ስለዚህ ህይወቴን ልምራበት ብለህ እኮ በስነ ስርዓቱ ማስተካከል ትችል ነበረ። የትኛውን ለፍተ ነው እንዴ? ትንሱ ወታ ብትሄድ እኮ ታዲያ ሂደህ ከክላስ አብረህ ተጣብቀ ኖርክ እንጂ ትዳሬን ላስተካክለው ብለህ እኮ ምንም አላሰብክም። ይሄ ምን አይነት አረኒ የኔ ቃል አጣውለት ለዚህ ሰውዬ። የተረገመ በእውነት በጣም የተረገምክ ሰው ነህ። ካንተ ልጅ መፈጠር ራሱ አልነበረበትም። የምሬን ነው። ምክንያቱም አንተ በጣም ወራዳ። ምን እያለች ነው የነበረች ልጅ? እናስተካክል፣ እናትህን ወደ ቤቷ ሸኛት፣ ብዙ ነገሮችን እንረዳታለን፣ ምንም ችግር የለም፣ ግን ተራርቀን መኖር ያለብን ተባልክ አይደል እንዴ? ማስተካከል ሲያቀት መፍትሄ አድርገህ ያመጣው ፍቺን ነው። ምክንያቱም አንተ ሰነፍ ወንድ ስለሆንክ። እኔ ላንተ ሚስት ራሱ ምን አይነት እንደምትመጣላ አላቅም። እቺ ነበልባል እናትህን አይቶ ራሱ ከዚህ በኋላ ሰው የሚባል ነገር ነው የማይቀርብ። የምር ጤናማ የሆነች ሴት ካንተ ጋር መቼም እንደማትቀርብ ነው የምነግርህ እኔ ማለት ነው። ትንሱን የመሰለች እንጀራ የሆነች ሴት አንተ አባረርካት አይደለ? እግርህ እስኪነቃ ብትሄድ ደግሞ ማለት ነው እመቤቴን ትንሱን የመሰለች ሴት አታገኝም። ባለጌ ስዳደግ ደግሞ ካንተን ብሶ ከላዩ ላይ ብር በትነት ትሄዳለህ። እሷ ብር መች ፈለገች? ትዳሬ አይፍረስ። አዎ ባለትዳሮች ይጣላሉ፣ ነገር ግን በሰላም እንፍታው እንጂ ብር ስጠኝ አላለችም እኮ። ገባህ አይደለ? ያንተን ብር ቀቅለ መብላት ትችላለህ። ሲቀጥል አንተ ብር ብርቁ እቃ ብርቁ የሆንከው አንተ ነህ። ማንኪያ እንኳን ሳይቀር ተካፍለ ሄድክ። ምን አካፈልካት እንዴ? ሶፋውን ሁሉ እርጉዝ ሴት እያለች የልጅህ እናት ልጅህን ነው በሆዷ የያዘችው። እሷ እያለች ሶፋውን አንስተ የወጣ ስግብግብ ነው ወራዳ።
የሷ ጥፋት አይታየውም ይላል እኮ ደግሞ ደረቱን ነፍቶ። የሷ ጥፋት ምንድነው? አሰቃያችኋት፣ አንከራተታችኋት፣ አስለቀሳችኋት። እናት ትኩስ ውሃ ደፋችባት። ከዛ ከየትም መድኃኒት የጠንቋይ ምናምን ነገር አምጥታ ቀምማ ራሷ ነስነሳ እሷ ጠንቋይ ቤት ሄዳ እንደዚህ ያደረገችኝ ብላ ስሟን አጠፋች። አረ ስለናንተ ምኑን ብየው እግዚአብሔር፣ እኔ በጣም ነው የተናደድኩት በዛሬው ማለት ነው። እስከ ዛሬ እያየዋቸው ዝም ብዬ ይቃጠል ነበር። ዛሬ ግን በጣም በቃ በዚህን ያክል ወንዶች መረል ሊለቁ አይገባም። እግዚአብሔርን እምላችሁ ሴት የሆናችሁ በሙሉ ከትንሱ ጎን ልትቆሙ ይገባል። በራሷ እንድትቆም እናድርጋት እንዲያውም ማለት ነው። ዩቲዩብን በማየት ቲክቶኳን በማሳደግ በራሷ ሲንግል ማም እንዴት እንደምትሆን ልናሳያት ይገባል። ከዚህ ወራዳ የሆነ ሰውዬ ጋር እኔ እንጃ ተመልሰሽ ትንሱ ይሄን ባልን ደስ ይለኝ ነበር። ምክንያቱም እንዴት ነው የተዋለደ ሰው አንዴ የተጋባ ሰው ምናልባት ሊጣላ ይችላል፣ ከዛም ሊታረቅ ይችላል፣ አላቅም። ግን በዚህ ሁኔታ ላይ እኔ እሱ ጋር ሁኝ አልላትም። ምክንያቱም ነገም ቢሆን እንደዚህ ከእናቱ ጋር እየተጨማለቀ ጨጓራውን ነው የሚልጣት ማለት ነው። እና እግዚአብሔርን እኔ እንደራሴ ተሰማኝ። እግዚአብሔርን አመመኝ። እሴት በመሆኔ ምክንያት ብቻ አመመኝ። በቃ አመመኝ። የሷ ቁስል የሷ ህመም አመመኝ። ልቤን የተሰማኝ እመቤቴን ላለቅስ ሁላ ነው የቀረብኩት እንደዛ ሲያደርጋት ማለት ነው። ለምን ይደረጋል? እች ልጅ እኮ ከመጀመሪያው ባህሪዋን ታውቃታለህ። አንዳንድ ሰዎች ምን ያደርጋሉ? መልካም የሆነን ሰው ከእንጀራ እንኳን የለሰለሰን ሰው ይነካኩትና ያ ሰው ደግሞ ትግስቱ አልቆ ካፍንጫው ከደረሰ በኋላ ይቀየራል። ግዴታ የማይቀየር ሰው የለም። እናታችሁም ትቀየራለች በጊዜው። ስለዚህ ከተቀየሩ በኋላ እንደገና ወቃሽ የሚሆኑት እነሱ ናቸው። ተቀየርሽ እኮ ተቀየርክ እኮ ድሮም ማቅህ አይደለህም፣ ድሮም ማቅሽ አይደለሽም፣ እንደዚህ አይደለህም እያሉ እንደገና እነሱን ተወቃሽ ያደርጋሉ ማለት ነው። አረ በጣም ታሳፍራላችሁ። በጣም በእናታችሁ ይሄን ቪዲዮ የምታየው በሙሉ ላይክ አድርጉልኝ። እንደውም ከዚህ በኋላ ማለት ነው በደንብ አድርጌ ነው የምሰራው። ይሄን ወራዳ እያዋረድኩት ነው ሚዲያ ላይ የምለጥፈው ማለት ነው። ልክስክስ አላዛር የምትባል ማለት ነው። አንተ ለብዙ ሰዎች ትደርሳለህ አይደለ? ለብዙ ሰዎች ነፍስ የምትታደግ ሰው ነህ። ግን ለራሴ የማትሆን የማትረባ ሽልጥልጥ ወንድ ነህ። ልጅቷን ካልፈለካት በዚህን ያክል ደረጃ ግን ልታሰቃያት አይገባም። ይገባል አይደለ? ቢያንስ ጥላት ወጣለ አይደለ? ስለዚህ ተዋት በቃ ሰላሟን ስጣት። የምሬን ነው። በእናታችሁ በቲክቶክ እየቆራረጣችሁ ተቃውሙላት ለትንሱ። እግዚአብሔርን ሰው የላትም ብሎ እየተጫወቱባት ነው። እናት አይደለም ያንተን ትዳር የምትመራልህ ገባ አይደለ? እናትን አይደለም አግብተህ የምትኖረው። እሳት የሆነች እናትን አምጥተህ ቁም ስቅሏን እያሳያት እንደ እሳት እያንገበገበቻት ችላታለች እኮ በጣም ነው የቻለቻት። ከቻለች በኋላ ነው ትንሱ ተናጋሪ የሆነችው። ደግሞ ደግ አደረገች እንኳንም ተናገረች። ምክንያቱም እናንተ የሌለ ስም የሌለ ማንነት ነው የሰጣችኋትና በተለይ እናትየዋ ማለት ነው። አንቺ ግፍሽን ከቤትሽ ቁጭ ብለሽ ጠብቂ። ካንቺ ላይ ላይደርስ ይችላል። ምንም ነገር ላትሆኚ ትችያለሽ። ለነዛ ህፃን ልጆች ግን ግፍ እያስቀመጥሽ እንደሆነ ልነግርሽ እፈልጋለሁ። ደግሞ ከዚህ መተሽ ተሳዳቢ ናቸው ምናምን እንኳን ስድብ አይደለም ማለት ነው። እኛ መብት ቢኖረን ሌላ ነገር ማድረግ እንችል ነበረ። ከምሬ ነው። ሰው በዚህ እድሜው ሊከበር ሲገባው በራስሽ ጊዜ ወርደሽ የተገኘሽው አንቺ ነው። ምን አይነት የተዋረዳችሁ ቤተሰብ ናችሁ? አረ ከእናንተ ቤተሰብ ስኔ እንጃ።